የ30 ሺህ ኮይን አሸናፊው ታውቋል። ያው አሸናፊውን በቪዲዮ መጨረሻ አስቀምጥላችኋለሁ። ያው በደንብ ተከታተሉት። ብቻ እስከ $14 ወይም 140 ሺህ ፖይንት ድረስ ማግኘት እንችላለን። ያው እንደምትመለከቱት እኔ በኢንቪቴሽን ያው ገና 2 ወሪ ተመልከቱ። እስኪ ተመልከቱ፣ እዚህ ጋር ተመልከቱ ምን ያህል ዶላር እንደሰጠኝ ፕላትፎርሙ ማለት ነው። በኢንቪቴሽን ብቻ ብዙ ገንዘብ እያገኘሁ ያለሁት በደንብ ይገኝበታል። ኢንቪቴሽን ተመልከቱ እስኪ ወደ 4 ነጥብ ምናምን ኢትዮጵያ ላይ ቁጭ ብለው በኢንቪቴሽን ብዙ ሰው በማስገባት ያው ደረጃ ውስጥ ገብቻለሁኝ። በጣም እየተንቀሳቀሱ ካሉ ሰዎች መካከል አንዱ ሆኛለሁኝ። እንደምትመለከቱት እዚህ ጋር ፖፖ በኦፊሻል ፔጃቸው ፖፖ ላይቭ በዩቲዩባቸው እንዲሁም በፌስቡክ ፔጃቸው ፖስት አድርገውኛል። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። ዛሬም እንደተለመደው እንዴት ፖፖ ላይቭ ላይ ተጨማሪ ገንዘቦችን ማግኘት እንችላለን በሚል ርዕስ ተመልሻለሁ። ያው ለቤቱ አዲስ የሆናችሁ ሁላችሁም እስኪ ቤቱን ሰብስክራይብ እያደረጋችሁ የኔ ቤተሰብ መሆናችሁን አሳዩኝ። ነባርና የቤተሰቡ አባል የሆናችሁ ደግሞ ሁላችሁም ቪዲዮን በላይክ ጀምሩት። በደንብ ተከታተሉ። ያው ዛሬም ይዤላችሁ የመጣሁት ርዕስ ያው ኢንቫይት ወይም ኢንቪቴሽን ነው። በኢንቪቴሽን ምን ያህል ገንዘብ መስራት እንደምንችል ሁሉንም ፕሮሰስ የማሳያችሁ ይሆናል። ያው ኢንቫይት ማለት ያው ከኮሚሽን ቀጥሎ ገንዘብ ትልቅ ገንዘብ የምናገኝበት መስመር ነው። እዚህ ፖፖ ላይቭ ላይ በጣም አሪፍ ገንዘብ ያስገኛል። ያው ኢንቫይት ሰዎችን ስታረጉ የሚቆጥርላችሁ ገንዘብ አለ። ያው ኢንቫይት ብዙ ጊዜ የምሰራው ለምንድነው? ለሴቶች ነው። ያው ፖይንት የሚቆጥርልን ማለት ነው። ያው ነምበሩ ምን ያህል ሰው ኢንቫይት አረጋችሁ የሚለው ሁሉንም ሰው ኢንቫይት ስናረግ በእኛ ሊንክ ይቆጥረናል። ግን ሞር የሚቆጥረው ሴቶችን ኢንቫይት ስናረግ በአንድ ሴት ብቻ እስከ $14 ወይም 140 ሺህ ፖይንት ድረስ ማግኘት እንችላለን። ያው እንደምትመለከቱት እኔ በኢንቪቴሽን ያው ገና 2 ወሪ ተመልከቱ። እስኪ ተመልከቱ፣ እዚህ ጋር ተመልከቱ ምን ያህል ዶላር እንደሰጠኝ ፕላትፎርሙ ማለት ነው። በኢንቪቴሽን ብቻ ብዙ ገንዘብ እያገኘሁ ያለሁት በደንብ ይገኝበታል። ኢንቪቴሽን ተመልከቱ እስኪ ወደ 4 ነጥብ ምናምን 4 ሚሊዮን 400 ሺህ ምናምን ተመልከቱት። ከዛ እስኪ ለ10 ሺህ አካፍሉትና ምን ያህል ዶላር እንደሰጠኝ ተመልከቱ። ብቻ ከ80 ሺህ ከ90 ሺህ ብር በላይ በኢንቪቴሽን ብቻ አግኝቻለሁ በዚህ ፕላትፎርም። ስለዚህ እናንተም ይሄንን ኢንቪቴሽን ወይም ኢንቫይትን ብትጠቀሙ በጣም አዋጭ የሆነ መንገድ ነው። ስለዚህ እንዴት ኢንቪቴሽን ለሰዎች መላክ አለብን፣ እንዴት ማሰራት አለብን የሚለውን ነገር ሙሉ ፕሮሰሱን በስክሪን ሪከርድ አያይዤ ይዤላችሁ መጥቻለሁኝ። ምክንያቱም ኢንቫይት ስላረግን ብቻ ምንም አይነት ገንዘብ አናገኝም። ኢንቫይት ስላረግን ብቻ ምንም አይነት ገንዘብ አናገኝም። ኢንቫይት ስናረግ መጀመሪያ የሚቆጥርልን ፖይንት የምናገኘው ሴቶችን ኢንቫይት ካረግን በኋላ ያው የኛ ሊንኮች አሉ። ወደ ፕሮፋይላችን ስንሄድ 4 ሊንኮች አሉ። ኢንቫይት ቦታ ላይ ስንገባ እነዛን 4 ሊንኮች ሼር በማድረግ ወይ ኮፒ በማለት ሊሆን ይችላል ወደ ፈለግነው ፕላትፎርም ኢሞ፣ ቴሌግራም፣ ኢንስታግራም፣ ዋትስአፕ በቃ በተለያዩ ሶሻል ሚዲያዎች በኖርማል ሜሴጅም ሊሆን ይችላል በመላክ ያንን ሊንካችንን ከዛ በዛ ሊንክ እነሱ ሴቶቹ ያንን ሊንክ ተጭነው ሲገቡ ወደ ፕሌይ ስቶር ወይ አፕ ስቶር ይወስዳቸዋል። ከዛ በኋላ ያንን ሊንክ ተጭነው ፖፖ ላይቭን ካወረዱ በኋላ መተው ገብተው በስነ ስርዓት ህጉ ሞልተው አከፋፈቱን ሴቶች ስለሆኑ አከፋፈቱን ሙሉ ፕሮሰሱን ሞልተው ከዛ በኋላ ያው የምናገኘው ስራ ሲሰሩ ነው እንጂ ስለገቡ ብቻ ያው ኢንቫይት እንደማናገኝ ይሄን ልታውቁት ይገባል። ገብተው በሳምንት ውስጥ እስከ 60 ሺህ ፖይንት ላይፍ ስለተቀመጡ ብቻ እናገኛለን። ከዛ በኋላ ደግሞ ሌሎች ፕሮሰስ አለው $14 ማለት ነው። ስለዚህ ሁሉንም በስክሪን ሪከርድ አስቀምጬላችኋለሁ። በጣም ጠቃሚ የሆነ መረጃ ስለሆነ ለኤጀንቶችም ለሆስቶችም ኤጀንቱንም ኢንቫይት ማድረግ እንችላለን። ሆስትም ሆነን እዛው ገና ኤጀንት ሳንሆንም ኢንቫይት ማድረግ ስለምንችል ለሁለቱም ስለሚጠቅም ኢንቪቴሽን በጣም አሪፍ የሆነ ነገር ስለሆነ እስኪ ተከታተለን እንመለስ ስክሪን ሪከርዱ። አሁን ፕሮፋይላችን ውስጥ ከገባን በኋላ የት ነው የምንገባው? እዚህ ኢንቫይት ቦታ ላይ ነው ኢንቫይት የምናደርገው። እዚህ ውስጥ እንገባና ዲቴል ማየት እንችላለን ማለት ነው። እሺ አሁን እዚህ ጋር ምንድነው የምናየው? የመጀመሪያ
ማየት እንችላለን። በአንድ ሰው ብቻ እንዴት ነው $14 ማግኘት የምንችለው? ያው በኢንቪቴሽን ኢንቫይት በማድረግ ነው። እዚህ ጋር አጠቃላይ የምነግራችሁ ስንት ሰው ነው በእናንተ ስር እንደገባና አጠቃላይ ክሌም ያደረጋችሁን ኦር በኮሚሽን መልኩ የተከፈላችሁን ፖይንት እዚህ ጋር ማየት ትችላላችሁ ማለት ነው። እታች ጋር እዚህ ጋር ሊስት ያሳያችኋል። ያን ያው ኢንቫይት ካደረኩ ስለቆየው አያሳየኝም፣ ብቻ ያሳያችኋል፣ ብሪፍሊ ያሳያችኋል ማን በእናንተ ስር እንደተመዘገበ እዚህ ጋር ስሙን የሚያመጣላችሁ ይሆናል ማለት ነው። ከዛ በኋላ በዋናነት አሁን ማየት ያለብን ነገር ምንድነው? ኢንቫይት ስናደርግ ማወቅ ያለብን ህጎች አሉ። እዚህ ጋር ሩል የምትላለች እሷ ውስጥ ገብተን እናያለን። ከዛ በፊት ግን ኢንቫይት እንዴት ነው የምናደርገው የሚለው ጥያቄ ስለሚመጣ እዚህ ጋር ይታያችኋል። ኢንቫይት ነው የሚል አለች ታች ጋር። እሷን ነክተን ስንገባ ምንድነው የምናየው? 4 አይነት ሊንኮች አሉ። አራቱም የተለያዩ ሊንኮች ናቸው። ስለዚህ አራቱንም ሼር አድርገን ምክንያቱም አንዱ ላይ ሰራ ይችላል፣ አንዱም ሊሰራ ይችላልና ያው ከአራቱ አንዱ ሲነካ ያው ለኛ ነው የሚቆጠርልን። ዞሮ ወዴትም አይሄድም። አራቱም የኛ ሊንክ ናቸው። አንዱን ሼር በማለት ምንድን የምናደርገው ኮፒ አድርገን ወደ ፈለግነው ፕላትፎርም መላክ እንችላለን። ቀጥታ ደግሞ ወደ ፌስቡክ፣ ዋትስአፕ፣ ኢንስታ መላክ እንችላለን። ኦር ደግሞ ኮፒ አድርገን ባጭሩ ወደ ፈለግንበት ፕላትፎርም ሌላ መላክ ይቻላል ማለት ነው። በእነዚህ ሁኔታ ነው ኢንቫይት የምናደርጉ ሰዎችን። አሁን ደግሞ ወደ ህጎቹ ስንመለስ ማወቅ ያለብን ነገር ምንድነው? ህጎቹ ጋር ስንመጣ እዚህ ጋር ቅድም እንዳሳያችሁ ሩል የምትላለች እሷ ውስጥ ገብተን ሳሳያችሁ ወረታች ስክሮል ታደርጉትና ምንድነው የምታዩት? እዚህ ጋር ምን ይላችኋል? ኢንቫይት ሆስት ቱ ብሮድካስት ፎር 3 hours within 7 days። ይሄ ማለት በ7 ቀን ውስጥ 7 ቀን አለ። በዚህ 7 ቀን ውስጥ አለ አንድ ሰው ኢንቫይት ሲደረግ በ7 ቀን ውስጥ ስፔሻሊ ሴትን ኢንቫይት ስናደርግ በዛች 7 ቀን ውስጥ ለ3 ሰዓት ያክል ላይቭ ላይ ከተቀመጠች ነው። ማወቅ ያለባችሁ ነገር ይሄ ነው። ላይቭ ላይ ለ3 ሰዓት ያክል ከተቀመጠች ለኛ ስንት ፖይንት ይሰጠናል? 10,000 አለ። ቀጠለና 5 ሰዓት፣ ይሄ ማለት 3 ሰዓቱ ላይ 2 ሰዓት ጨምርበታል ማለት ነው። 3 ሰዓቱ ላይ 2 ሰዓት ጨምርበት 5 ሰዓት ይሆናል። አሁንም 10,000 ይሰጠናል፣ 20,000። እሺ 5 ሰዓቱ ላይ ደግሞ አሁንም 3 ሰዓት ጨምርበት 8 ሰዓት ይሆንና አሁንም 10,000 ይሰጠናል። ስንት ሆነ? አጠቃላይ 30,000 ሆነ ማለት ነው። እሺ 8 ሰዓቱ ላይ ደግሞ 4 ሰዓት ትጨምርበታለች 12 ሰዓት ሆነ። በ12 ሰዓት ደግሞ ሲሞላን አጠቃላይ በአንድ ላይ 30,000 ይሰጣል። ስንት ሆነ ማለት ነው? በድምሩ 60,000 ፖይንት ሆነ ማለት ነው። 60,000 ፖይንት ሆነ። ስለዚህ በአንድ ሳምንት ውስጥ ይሄ ማለት በ7 ቀን ውስጥ 60,000 ፖይንት ከአንድ ሴት ማግኘት ችለናል ማለት ነው። በ7 ቀን ውስጥ ከአንድ ሴት ብቻ 60,000 ፖይንት ማግኘት እንችላለን። ግን እዚህ ጋር ማወቅና መከተል ያለባቸው ነገራቶች አሉ። 7 ቀን ውስጥ ማለት ያው ዴሊ 7 ቀን አለ። በየቀኑ ለ3 ሰዓት ለ2 ሰዓት ያክል በተከታታይ መቀመጥ መቻል አለባት። ይሄ ማለት ኢንቪቴሽኑ ሊቋረጥ ይችላል። የሚቋረጥበት መንገድ እንዴት ነው? አንደኛ የራሷ ላይ በምትሰራበት ሰዓት ቅጣቶች ካጠፈች፣ የሆነ ቅጣት ካጠፈች ወይም የሆነ ጥፋት ካጠፈች የሷም ይቀጣታል፣ የራሷ ሪዋርድ ይቀጣታል። ሲቀጥል ደግሞ የኛንም ኢንቪቴሽንም ጭምር ሊያቋርጥብን ሁላ ስለሚችል በትክክል እሷን ማሰራት መቻል አለብን ማለት ነው። እሺ ስንቀጥል ወደ ላይ ደግሞ ያሉት ነገራቶች ምንድነው የምናየው? ወደ ላይ ከፍ ስናደርግ ምንድነው የምናገኘው? እዚህ ጋር ይቀጥልና አለ እስካሁን ድረስ ያገኘነው 60,000 ነው አይደለ? 60,000 ፖይንት ነው። ይቀጥልና በአንድ ወር ውስጥ በ30 ቀን ውስጥ 20,000 ይሄ ማለት ነው። በ30 ቀን ውስጥ $20 ወይም 200,000 ኮይንን ካንቀሳቀሰች ለኛ ስንት ፖይንት ይሰጠናል? 10,000 ፖይንት ይሰጠናል። ይሄ ማለት አንድ ሴት እሷ ራሷ 200,000 ኮይን አካባቢ ካንቀሳቀሰች ኦር በጊፍት መልኩ ከተቀበለች 200,000 ኮይን ማለት ያው $20 ነው። በ30 ቀን ውስጥ ስንት ይሰጠናል? ለኛ 10,000 ፖይንት ይሰጠናል። ቀጠለና $50 ከተቀበለች ኦር በ$50 ማለት ያው 500,000 ኮይን ነው። ያንን ያክል ካንቀሳቀሰች አሁንም 20,000 ይሰጠናል። ቀጠለ $100 አለ 20,000። ቀጠለና የመጨረሻው $200 30,000 ይሰጠናል። ይሄንን በድምሩ ስንደምረው 140,000 ፖይንት ነው የሚሆነው። 140,000 ፖይንት ማለት $14 ወደ ዶላር ስንቀይረው $14 ማለት ነውና ከዛ ይሄንን ከአንድ ሰው ስናገኝ ምንድነው እዚህ ጋር የሚያሳየን? ቀጥ ብለን እዚህ ጋር ነው የሚያሳየን ማለት ነው። available for today ዛሬ አቺቭ ካደረገች available for today የሚል እዚህ ጋር ያመጣልናል። ከዛ receive የምትላለች እሷን ነክተን እዚህ ይደመራል። አጠቃላይ ያው ፖይንታችን ላይ
ፖይንታችን ላይ የሚገባ ይሆናል ማለት ነው። ፖይንታችን ላይ ባጭሩ የሚደመር ይሆናል። ስለ ኢንቪቴሽን ያው በቂ የሆነ ኢንፎርሜሽን የሰጠኋችሁ ይመስለኛል። አመሰግናለሁ። ያው እዚህ ፕላትፎርም ላይ ፖፖ ላይቭ ላይ ኢትዮጵያ ላይ ቁጭ ብለው በኢንቪቴሽን ብዙ ሰው በማስገባት ያው ደረጃ ውስጥ ገብቻለሁኝ። በጣም እየተንቀሳቀሱ ካሉ ሰዎች መካከል አንዱ ሆኛለሁኝ። እንደምትመለከቱት እዚህ ጋር ፖፖ በኦፊሻል ፔጃቸው ፖፖ ላይቭ በዩቲዩባቸው እንዲሁም በፌስቡክ ፔጃቸው ፖስት አድርገውኛል። ያው የሆነ ያገኘሁትም ሽልማት የሰጡኝም ሽልማት አለና ኢንቪቴሽን በጣም አሪፍ ገቢ የሚያስገኘን ነገር ስለሆነ ሁላችሁም በዚህ መልኩ ብትንቀሳቀሱ በጣም አሪፍ ነው። ሪኮመንድ አደርጋችኋለሁ። ያው የኔ ልምዴ ኢንቪቴሽን ያገኘሁበት ያው ማስታወቂያ በመስራት ነው። ያው ሌላ ፕላትፎርም ላይ ከ1000 በላይ ፎሎወር ያላችሁ ሞር እንደዚህ በማስታወቂያው ብትንቀሳቀሱ ደግሞ ሞር አሪፍ ነው ብዬ አስባለሁ። ለኢንቪቴሽን በጣም ይጠቅማችኋል። ያለውን ነገር ደግሞ ያው እዛው ፖፖ ላይቭ ላይ አይዲ እንደምትመለከቱት ነው። መታችሁ ያው ልምድ ብትጠይቁኝ አካፍላችኋለሁ። እዛው ላይ ያለውን ነገር እንዴት መስመራችሁን መዘርጋት እንዳለባችሁ የሚለውን ነገር አሳያችኋለሁ። ወደ አሸናፊው ልሂድ። አሸናፊውን ነገር የ30,000 ኮይን አሸናፊው የ30,000 ኮይን አሸናፊው ያው እንደምትመለከቱት በዚህ መልኩ በደረጃ አስቀምጬላችኋለሁ። ዛሬ ማለትም ዛሬ ከምሽቱ 4:30 ላይ እኔ ቤት መታችሁ ሽልማታችሁን ላይቭ ላይ መውሰድ ትችላላችሁ። እንደምትመለከቱት ነው። በጣም ገራሚ የሆነ ኮሜንት ተሰጥቷል። ያው በደረጃ አስቀምጬላችኋለሁ። በጣም አጥጋቢ የሆነ ኮሜንት ነው ብዬ ያሰብኳቸው ኮሜንት ናቸው እና እንዳትቀሩ። አንደኛው ካልተገኘ ለሁለተኛው፣ ሁለተኛው ካልተገኘ ለሶስተኛው ስለሆነ ሰዓታችሁን ጠብቃችሁ መታችሁ ሽልማታችሁን ውሰዱ። ያው የዛሬው ፕሮግራማችን ይህን ይመስል ነበር። ያው ስለተከታተላችሁኝ በጣም ነው የማመሰግነው። በቀጣይ ፓርት ደግሞ ስለ ሴቶች ስቲል ኒዳቸውን እንዴት ማሳደግ አለባቸው የሚል ርዕስ ይዤላችሁ እመለሳለሁ። ያው እስከምንገናኝ ሰላም ሁኑልኝ ብያለሁ።